ሰላም ሰላም ውድና የተከበራችሁ የወርቄቴው ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ስለመጣችሁ አመሰግናለሁ። ስለምታበረታቱኝ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ጤና ይስጣችሁ። ለሰው ልጅ ከምንም በላይ ጤና ነው የሚያስፈልገው። ጤና ይስጣችሁ ላለሁኝ አሁንም ድጋፋችሁ የለኝ። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ዛሬ እንግዲህ በውስጥ መጥቻለሁ፣ በጀርባ በኩል ማለት ነው። ከመጋረጃ ጀርባ ሆኜ ይቅርታ ጠይቃለሁ በፓርቲ ስም። ወደፊት እናስተካክላለን። አንዳንድ ቀን እንደዚህ ያጋጥመናል ማለት ነው። ወደ አርዕስተ ዜናችን እንሄዳለን። ሰላም ጤና ይስጥልኝ። እኔ ቅመሞች የፖለቲካ ፓርቲ መስራችና አስተዳዳሪ ወርቄ ነኝ። አርዕስተ ዜና። ዛሬ ቅመሟ እንዴት ዋለች? የተለመደ ጥያቄያችን ነው። ቅመሞች እንዴት ዋላችሁ? ራሳችሁን ጠይቁ። ቅመሞች እንደተለመደው 75% ለራሳችን ቅመም እንሆን፣ 25% ለአንዳንድ ነገር ይበቃል በሚለው መፈክራችን ላይ አንዳንድ ቅመሞች ደግሞ ለየት ያለ አስተሳሰብ አላቸው። ለምንድን ነው 25ቱ ራሱ ለምንድን ነው የምንሰጠው? ለራሳችን እንሁን መጀመሪያ፣ ሲተርፈን እንሰጣለን የሚል ሀሳብም ተነስቷል። እንቀበላለን። እንደዚህ አይነት ተቃውሞ ሲመጣ በተለይ ደስ ይላል። አሁን ለራስ ቅመም ስለመሆን ነው እዚህ ጋር እያወራን ያለ ነው እና ፓርቲያችንም አላማው ለራሳችን ቅመም እንሁን ነው እና ደስ ብሎኛል። ይህን ሀሳብ ያመጣሽው ቅመም ይመችሽ እና አስቡበት፣ እናንተም አስቡበት። ቃሉን ተግባራዊ እናድርገው እላለሁኝ። የመዳም ቃል አቀባይ እንደተናገረው ከሆነ ረተይ ሲሪ ቆይ ላውራበት። ሶሪ ቴክኒክ ችግር ተገጠመብኝ እዚህ ጋር ማለት ነው። የመዳም ቃል አቀባይ ካሜራ እንደተናገረው ቅመሞች ብዙ ሰዓታቸውን ኤርፎን አዘውትረው በመጠቀም ነው ስራቸውን የሚሰሩት። ብዙ ጊዜ ኤርፎን ይጠቀማሉ የሚል መረጃ ደርሷል። ትክክል ነው። መረጃው ትክክል ነው። እስማማለሁኝ። በዚህ ጉዳይ አጠር ያለች መግለጫ አለች፣ እንገልጻለን። የገመድ አልባ የጆሮ ማዳመጫዎች የጤና ስጋት። በገመድ አልባ የጆሮ ማዳመጫዎች ደህንነት ላይ በቅርቡ የተደረገ አንድ ጥናት እንደሚያመለክተው የብሉቱዝ ጨረር በሰው አካል ላይ ስለሚያስከትለው ውጤት ክርክሩን እንደገና ቀስቅሷል። ጥናቱ እንደሚያመለክተው እንደ ኤርፓድስ ያሉ ገመድ አልባ ማዳመጫዎች ከባህላዊ ባለገመድ የጆሮ ማዳመጫዎች እስከ 150 እጥፍ የሚበልጥ የኤሌክትሮማግኔቲክ ጨረር ያመነጫሉ። ይህ በተለይ በየቀኑ ለሰዓታት ለሚጠቀሙ ሰዎች አሳሳቢ ነው። እያንዳንዱ መሳሪያ በራሱ ዝቅተኛ መጠን ያለው ጨረር ቢያመነጭም ከጭንቅላትና ከአንጎል ጋር ያለው የማያቋርጥ ቅርበት ስለሚያስከትለው የረዥም ጊዜ ተጋላጭነት ጥያቄዎችን ያስነሳል። የብሉቱዝ ቴክኖሎጂ የሚሰራው የድምፅ ሞገዶች በሬዲዮ ፍሪኩዌንሲ ኤሌክትሮማግኔቲክ ፊልድስ በማስተላለፍ ነው። እነዚህ ምልክቶች በጆሮና በጭንቅላት አካባቢ በሚገኙ ስስ የሰውነት ክፍሎች ውስጥ ያልፋሉ። እነዚህም ለሙቀት አማቂና ሙቀት አልባ የጨረር ውጤቶች በቀላሉ ተጋላጭ ናቸው። ምንም እንኳን አሁን ያሉ የደህንነት ገደቦች በሰውነት ክፍሎች ላይ ሙቀት እንዳይፈጠር ለመከላከል የተመሰረቱ ቢሆኑም አዳዲስ ጥናቶች እንደሚያሳዩት ለረዥም ጊዜ ለዝቅተኛ ጨረር መጋለጥ በነርቭ ስርዓትና በሴሎች ላይ ተጽዕኖ ሊያሳድር ይችላል። በአንጻሩ ባለገመድ የጆሮ ማዳመጫዎች ድምፅን የሚያስተላልፉት በኤሌክትሮማግኔቲክ ሳይሆን በኬሚካል መንገድ በመሆኑ ከጨረር ነፃ ናቸው። ኤርፎን እናበዛለን እኛ፣ ችግር ነው፣ መጠንቀቅ አለብን። የጤና ባለሙያዎች ምቾትን ሳይሰሙ ለጨረር መጋለጥን ለመቀነስ ቀላልና ተግባራዊ እርምጃዎችን ይመክራሉ። እነዚህም ለረዥም ጊዜ ያለማቋረጥ ማዳመጥን መቀነስ አለብን። ረዥም ሰዓት ኤርፎን የምናረግ ከሆነ እንቀንስ። ቤተሰብ ጥቅም ላይ በማይውሉበት ጊዜ የጆሮ ማዳመጫዎችን አውጥቶ ማስቀመጥ። ብዙ ጊዜ አሁን ስራ ላይ ስንሆን ሰክተን
የሆነ የምናዳምጠው ነገር ካለቀ በኋላ ራሱ ኤርፎኑን ከጆሯችን ላይ አናነሳውም። ይሄ ነገር ይስተካከል። ለረዥም ሰዓት በሚሰሩበት ጊዜ ወደ ባለገመድ ወይም ከጆሮ በላይ የሚደረጉ የማዳመጫዎችን መቀየር። አሁን መጥቷል። እንደዚህ እዚህ ጋር ብቻ ከላይ ብቻ ጠልጠል የሚሉ ነገሮች ኤርፎኖች የለም። እንደዚያ እያደረግን ራሳችንን መጠበቅ አለብን። ለስልክ ጥሪዎች የስፒከራችን ሁኔታን ማስተካከል አለብን። የገመድ አልባ ቴክኖሎጂ ከዕለት ተዕለት ህይወታችን ጋር የማይነጣጠል እየሆነ ሲመጣ ዋናውና መፍትሄው ልክን ማወቅና ጥንቃቄ ማድረግ ነው። ይህም ፈጠራን የተቀበሉ የሰውነት ወሳኝ አካል ሊደርሱ ከሚችሉ ተደራራቢ ውጤቶች መጠበቅ ነው። እንደዚህ አይነት ነገሮችን እኛ ቀላል ሊመስለን ይችላል አንዳንዴ ያራያምንም ምናምን ነገር ግን ሲበዛ ኤርፎን ሲበዛ ለበሽታ ያጋልጠናል እና ጥንቃቄ እናደርግ። ብዙ ሰዓት ኤርፎን አንጠቀም እላለሁኝ። እንደ አንዲት የቅመሞች ፕሬዝዳንትነቴ ይህን መግለጫ አስተላልፋለሁኝ። ውዶች ስላዳመጣችሁኝ አመሰግናለሁ። ክበሩልኝ። መልካም ጊዜ ይሁንላችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ፈጣሪ ይጠብቃችሁ።